ዴቭ ጋር ለማለያየትና ጥፋተኛ ናት በማለት እናቷና ወንድሟ እንዲሰሙላት የተጠቀመችው ዘዴ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ተተረፍረፍ ይባል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ የፍቅር የክፋቷ ጥግና የምታሴረው ተንኮልነቷ ብዙ ጊዜ ለፍታለችና ልትወጣላት አልቻለችም። አሁን ደግሞ በመጣው በእንግዳው በባለፈው ቪዲዮ ላይ የልጅነት ጓደኛዬ ነህና የቃቃ ባልና ሚስቶች ስለነበርን አሁን ድረስ እኔ ደግሞ የእውነት እወድሃለሁ፣ ሀሳቤም ህልሜም አንተው ነህና ከኔ እንድትርቅ አልፈልግም። አንተ ባትወደኝ እኔ እወድሃለሁ፣ ወደ ሳይሆን በግድህ ከኔ ጋር ትሆናለህ እያለች እየዛተች ነበረ። እሱ ደግሞ አደይ ነው የምወዳትና የምወዳት ልጅ አለች፣ የራስሽን አላማ እንድትኖሪ እኔ የእህትነት ወይንም እንደ እህት ነው የማይሽ ብሎ ነግሯት ነበረ። እንደ እህትህ ካሰብከኝ ለምን እህትህን ይዘህ አልሄድክም ነበር ሊዲያን ብላ ነበር እየተናገረችው። በዛሬው ቪዲዮ ላይ ምንድን ነው እየተጠቀመችው? ውሸቷን እሷን ጥፋተኛ ለማድረግ ምንም ነገር ሳትጠቀም ኪኒን ብቻ አጠገቧ አስቀምጣ ያንን ኪኑን ዴቭ አግኝቶታል ማለት ነው። እሷ ተዝለፍልፋ ወድቃ ማናት መጀመሪያ እየደረሰችላት ሰራተኛዋ ናት። ሰራተኛዋ እየተጣራች ነበረ። ከሊዲያ ቀበጧ በስተቀር እቤት ማንም አልነበረምና ሊዲያ ድረሺ፣ ፍቅር ወድቃለች፣ ምን እንደሆነች አላውቅም በማለት አደይ ብቀሰቅሳት አትነሳም። አረ ወይኔ ምን ሆነች ነው እያለች ስትላት ዝም ሜዳው ላይ ነው የወደቀችው ማለት ነው። ከዛ ደግሞ አንቺ ምን አድርገሻት ነው ብላ ለሰራተኛዋ ሊዲያ ትነግራታለች። አረ እኔ ምንም አላደረኳትም፣ ምንም እንደሆነች አላውቅም ነው እያለችው ወደ ሆስፒታል ሊዲያ እወሰደቻትና እንግዲህ ተመርመራ ዶክተሩ ምንም ጤና ላይ እንዳለችና ምንም በሽታ እንዳልተገኘባት ነው ለሊዲያ እየተናገረው። ለሊዲያ ግን ምንድን ነበር እያለቻት? የተመረዘ ምግብ ሰታኝ ነው የታመምኩት፣ ልትገለኝ ነበር ብላ ነው እየነገረቻት። አደይ በጣም ተጨንቃ ባርኮትም አልተመለሰም ለስራ ፊልድ እንደሄደ ዴቭ ጋር እትደውልና ዴቭ ና ቶሎ ታማለች፣ ምን እንደሆነች አላቅም፣ እትዬ አደራ የሰጠች ልጅ ናት ቶሎና በማለት ትነግረዋለች። ሊዲያ ስልኳን ይዘው አልሄደችም ነበረ። ያንን ስልክ እሷ ናት እያነሳችሁ የሊዲያን። እሺ የት ናቸው? የት ሆስፒታል ነው የሄዱት? በማለት ለሰራተኛዋ ሲነግራት እኔ አላውቅም አንተ ብቻ ና ቶሎ በማለት ነው የተናገረችው። በጣም ደንግጣለች፣ ተርበትብታለች ሰራተኛዋ። ምክንያቱም ምን እንደሆነች ስላላወቀች። እሷ ግን ዝጋ ምንም ሳትሆን የተጠቀመችው ሲስተም ነበር። ሰራተኛዋና ዴቭ አብረው ስለሆኑና ዴቭ ስለወደዳት ብቻ በመካከላቸው ገብታ ሰራተኛዋን ለማባረር የተጠቀመችው ዘዴ ነበረ። ወደ ቤት ዴቭም መጣ። ስልክ ደወለላት ለሊዲያ። ሊዲያ እንዴት ናት በማለት ሲነግራት አሁን ደህና ናት፣ ተረጋግታለች በማለት ለወንድሟ ትነግረዋለች። በቃ እሺ ልንጣ ሲላት አይሆንም በማለት ትነግረዋለች። እሱም አልሄደም፣ እቤት ይቀመጥና አደይ በጣም ተጨንቃለች፣ እያሰበች ነው። ሳሎን ቁጭ ብለው ነበረ። እኔ ምልሽ ብሎ ነው እየነገራት። እሷ በጭንቅ መካከል እኔ ግን ደስ ብሎ ነበረ፣ አንቺስ እንዴት ነው? የትላንትናውን ሳትጨርሽልኝ ብሎ ነው እያላት ወደ ፍቅር ጥያቄው ነው እየገባው። በዚህ ሰዓት ፍቅር በታመመችበት ሰዓት ምንድን ነው አንተ የምታነሳው ብላ ነበር እየተናገረችው። አሁን ደህና ናት ብለው እየለም ወይ? ስለዚህ እኔ ላንቺ የተለየ ስሜት ነው እያለኝ እባክሽ ንገሪኝ በማለት ነበር እየተናገረው። እሷ እኔ ሰራተኛ ነኝ ዴቭ እባክህ ተወኝ ብላ ነበር እየተናገረችው። እንደገና እህትስ ብትሰማ ይህንን ነገር ምን ትልሃለች በማለት ስትነግረው እሷ ምንም አታመጣም፣ እኔ በሰው አልመራም፣ የራሴን ህይወት ራሴ ነኝ የምኖረው፣ ደግሞ እነሱንም ሆነ ቃስ ብለን ማግባባት እንችላለን ብሎ ነበር እየነገራቸው። ብቻ አንቺ እሽ በኝ ፍቀጅልኝ፣ ምንም ችግር አይደርስብሽም በማለት ነበረ
እኔም ልቤ ንጹህ ነው ሳስበው ያንቺም ልብ ንጹህ ነው ነበር ብሎ የተናገረ። ይኸውልህ እኔ በቤተሰብ ወይንም በአባቴ መከራ እያሳየሁ ልጅ ወይንም በመከራ ያለፍኩ ልጅ ነኝ በማለት ነው የመለሰችለት። በእኔ ላይ ምንም ነገር አትሆኝም፣ ምንም ነገር አላደርስብሽም፣ አንቺ ንጹህ ሰው ነሽ ነው አንቺስ ንገሪኝ እሺ አትወጂኝም ወይ በማለት ነበር እየነገራት። ሳስበው ግን እንደምትወጂ ነው እየተረዳሁት፣ እባክሽን መልስ መልሽልኝ፣ እኔ ልዩ ስሜት ነው ላንቺ እየተሰማኝ ያለው ብሎ ነገራት። አልወድህምም አልልም፣ እወድሃለሁም አልልም፣ እባክህ ተወኝ፣ እኔ ጨንቆኛል ዴቭ ብላ ነው እየመለሰችለት። ይህ ጋር አፍረሽ ሊሆን ይችላል፣ ጊዜ ልስጥሽ ተረጋግተሽ እንድትመልሽልኝ ብሎ ነው እየመለሰላት። ከዛ ምንድነው እነኛ እንግድንትኖቹ ሆስፒታል እየሄደችው መጣች፣ አየቻቸው ማለት ነው። ቁጭ ብለው ስጦታ ገዝቶላት መጥቶ ቀሚስ ነበረና ምሳ ሰርታ ጨርሳ ነበረ። ያን ልብስ እንድትለብስለት ሲነግራት ምንድን ነበር እያለችው፣ አሁን እነሱ ከሆስፒታል ይመጣሉ ደግሞ ሌላ ጦርነት ነው ቤት ውስጥ የሚከፈተው ቢቀር ይሻላል በማለት ነበር እየነገረችው። እሷ ግን ምግብም ስትሰራ ኪችን ገብታ ምንድን ነበር እያለቻት፣ አንቺ አታርፊም ወይ በማለት ነበር እየመልስ የነገረቻት። ውሎሽም አዳርሽም አየሽ ከድስት ጋር ነው ብላ ለሰራተኛዋ ስትነግራት፣ እኔ ደረጃዬን አውቃለሁ እውነት ነው ብላት ነበር። ሁለተኛ ከዴቭ ጋር እንዳላይሽ፣ እኔ እንዳንቺ አይደለሁም፣ የሰጠሽኝ መርዝ ይኸውና አድኖኛል፣ አልሞትኩም፣ አንቺ ግን ልትገሊ ነበር እያለቻት። ምክንያቱም እንዴት አሁን ድነሽ ነው ወይ ወደ እኔ እየመጣሽው ብላ ስትነግራት፣ ከዛ ሁለተኛ ከዴቭ ጋር ያለሽን ግንኙነት እንድትቋርጪ ነግሬሻለሁ በማለት ታስጠነቅቃታለች። በኋላ አስጠንቅቃት ሄዳ ወክ ብለው ሁለቱ ከፍቅር ጋር ከሊዲያ ጋር ይሄዳሉ። ውጭ ላይ ስትወጣ ግን እንደ ህመምተኛ አይደለም እየለበሰችው፣ ዝንጥ ብላ ነበር እየለበሰችው። ባርኮት ስልክ ደወለ፣ ማንም አያነሳለትም። ቤት ምን ችግር ተፈጥሮ ነው ስልክ የማያነሱልኝ እንዴ ምንድን ነው ብሎ ነበር እየተናገረው። ያነሳለት ሰው አልነበረምና፣ እኔ ምልሽ አንቺ ግን እየቀለድሽ ነው፣ ዶክተሩ እኮ ምንም እንዳልሆንሽ ነው የነገረኝ፣ አንቺ ካልሽኝ ውጪ የሰማሁት ነገር የለም፣ የታመምሽ እኮ አትመስልም ብላ ሊዲያ ትነግራታለች። እባክሽ አትቀልጂ፣ ይህንን ባርኮት እንዳይሰማሽ በማለት ለሊዲያ ትነግራታለች። ሊዲያ እየቀለደችበት መሆኗን ተረታለች። ምክንያቱም ከዶክተሩ የሰማችው ነገር ምንም ነገር ስለሌለ። ወደ ቤታቸው ሲመለሱ ዴቭ ምንድን ነበር እያላት፣ እሺ ዛሬ ውሎሽ እንዴት ነበር ብሎ ለሰራተኛዋ ነገራት። ምክንያቱም እሺ ምን አለችሽ ዛሬ ተቆጣችሽ ወይ ብሎ ሲነግራት፣ ያው እንደነበረ ነው፣ የተቀየረ ነገር የለም፣ ብዙም ባትናገርም ለነገ እያጠራቀመችው ይሆናል በማለት ነበር የመለሰችለት። አይዞሽ ብሎ ነገራት። ሳሎን እንደዛ ቁጭ ብለው ሁለቱ እያወሩ፣ ያቺ እሷ ከሆስፒታል ብላ ከመጣች በኋላ ውሸቷን ተሸፋፍና ለብሳ ነበረ። ምግብ ምንድን ነው አደይ ሰርታለች ላንጣልሽ ወይንም ታቅርብልሽ በማለት ዴቭ እየነገራት ነበረ። አይ እዛ ተመግባለች የዚህ ይቅርባት በማለት ስትነግረው፣ የታመመ ሰው እኮ የውጭ ምግብ ጥሩ አይደለም ብሎ ነበር እየመለሰላት። እዚህ ጋር ከምቀመጥ ክላሴ መግባት ነው የምፈልገው ብላ ወደ ክላሷ ገብታ የውሸቷን ተኝታ ታማሚ መስላ እያሰበች ነበር። ወደ ክላሷ ገብቶ ዴቭ አሁን ላይ እንዴት ነው እያለሽው ብሎ ሲጠይቃት፣ አሁን በጎ ነኝ ደህና ነኝ፣ እኔ ምልህ ወደ ልጅነታችን ሀሳብ እንመለስ ትለዋለች። ያንን የፍቅሩን ጥያቄ ደግማ ታነሳበታለች። እባክሽ ይህንን ሀሳብ ደግመሽ እንዳታነሽው፣ እኔ የራሴ የምላት ሴት አለችኝ፣ ያ የልጅነት እድሜ ነበረ፣ አሁን ደግሞ አድገናል፣ ትልቅ ሰው ሆነናል ብሎ ነው የመለሰላት። ለምንድን ነው የማይቻለው? እንዴት ነው ሰው አለኝ ብለህ የምትለኝ? እኔስ ቆንጆ አይደለሁም ወይ? ምን ያንሰኛል ብላ ለዴቭ ስትነግረው፣ ዴቭ ደግሞ በጭራሽ እንደማይሆን ነገራት።
ሰራተኛዋ ወደ ክላሷ ገብታ ምን ምግብ ላንጣልሽ ፍቅር እንዴት ነሽ ብላ ስትጠይቃት አይንሽን እንዳላይሽ ከዚህ ክላስ ውጭልኝ በማለት ስትናገር፣ ቆይ ልጅቷ ግን ምን ታድርግሽ በዚህ መልክ እንደዚህ የምትናገሪያት ብሎ ዴቭ ይናገራል። በቃ ቆልዋ ግፍፍ ብሎ ሰራተኛዋም ትሄዳለች እታጠገቧ ሳሎን ቁጭ ብላ ነበርና ያችኛዋ እንትና እህቱ ማለት ነው ሊዲያ በቃ እሱም እንደዚህ ስትቆጣት መጣሁኝ ብሎ ይላትና ፍቅርን ጥሏት ይሄዳል። ሰራተኛዋ ናት የበጠበጠችን ደህና እያወራን እያለች የት ልትሄድ ነው ና ብለው ውሃ ልጠጣ መጣሁ ብሎ ግን እሱ ግን ወደ ሰራተኛዋ ነበር እየሄደው ሳሎን ቁጭን ብሎ ነበር። እሷም ነበረች ሰራተኛዋ እህቱ ነበረችና ግን ለምንድን ነው በዚህ መልክ እኔን የማትወደኝና የምታመናጭቀኝ ምን አድርጊያት ነው ብላ ኮስተር ባለ አነጋገር ነገረችው ለሱ ማለት ነው። ተረጋጊ እዝጋ እባክሽን ብሎ ነው የነገራት። ደረጃሽን እወቂ ብትቆጣሽስ አንቺ ሰራተኛ አይደለሽም ወይ ብላ ነው እየተናገረችው። አንቺ እኮ ሰራተኛ ነሽ እንጂ የቤተሰብ አካል አይደለሽም ብላ ወንድሟ ፊት ሊዲያ ለአደይ ስትነግራት ወንድሟ በጣም ነው እየተቆጣው። በጣም ደረጃን አውቃለሁ አዎ ሰራተኛ ነኝ ብላ ብድግ ብላ ስትሄድ አንቺ ቆይማ ሂጂ እኔና እሷ የምንነጋገረው ነገር አለ በማለት ነበር እየተናገረ። ምንም ነገር እንዳትናገሩ እንዳትጣሉ ስርዓት እንድትይዙ ብላ ሰራተኛዋ ትላቸዋለች። እሷም ሂጂ ወደ ክላስሽ እዚህ ምን ታደርጋለሽ? እኔ እትዬ ስለሌለች እንደ እትዬ ማዘዝ እችላለሁ ሰራተኛ ነሽ ብላ ነበር እየተናገረችው። አንቺ እሺ ምን አግብቶሽ ነው ሰው የምታዥው? አንቺ ጥሩ ጓደኛ እንኳን እኮ እየለሽም በማለት ወንድሟ መለሰላት። አረ እባክህ እትዬ እንደ እናቴ ስለሆነች እንደ ልጇ ስለሆነ የምታየኝ እኔም ሰራተኛዋን የመቆጣትም የመግረፍም መብት አለኝ በማለት ለዳዊት ስትነግረው ዳዊት በጣም ነው እየተናደደው። አደይ ክላሷ ገብታ በጣም ኩርምት ብላ እያሰላሰለች ነበርና እኔ ሰራተኛ ነኝ አውቃለሁ፣ ግን በዚህ መልኩ ምን አድርጌ ነው እኔ ቤተሰቦች ጋር ብሆን ከቤተሰቦች ጋር ተሰብስቤ እንዴት ደስ ይል ነበረ እያለች እያወራች ነበርና ምንም ነገር እንዳይከፋሽ አንዳችም ነገር ሲከፋሽም እኔ ከጎንሽ እንዳለሁ አድርገሽ ራስሽን እንድታጽናኝ ብሎ ነበር ዴቭ እየነገራት። በምንም ህይወት ውስጥ ብታልፊና ምንም ብትሆኒ እኔ ደግሞ አልለይሽም፣ አይዞሽ ዛሬ የተፈተንሽበት ፈተና ነገ የምትስቂበትና የምታርፊበት ነው፣ አይዞሽ ብሎ ነው እያጽናናት። ይህኔ ከቤተሰቦች ጋር ብሆን እስብስብ ብለን አብረንተኛ ነበር በማለት ስትለው እሺ እኔም ሌሊት መጥቼ ልተኛ ብሎ ነበር እየተናገረ። እንደዚህማ መሆን የለበትም፣ ይህንን እንዳታስበው ደግሞ በጨለማ እኔ የአሁኑ ችግር ይበቃኛል፣ ሌላ ችግር እንዳይጨመርብኝ ብላ ተናገረች። እሺ እኔም ለጨዋታ ብዬ ነው አልመጣም አላደርገውም ብሎ ነው እየተናገረ። ወደ ክላሷ እንደኛ ሁለቱ ሙጭዋ ሆና አየሽ ልትገለኝ ነበር እግዚአብሔር እኮ አተረፈኝ ብላ ለሊዲያ ስትነግራት አንቺ ግን አሞኛል ነው እንጂ የምትይው ዶክተሩ የተናገረውም ነገር ምንም ነገር እንደሌለ ነው ያወቅኩት። አንቺ ከነገርሽኝ ነገር ሌላ ምንም ነገር አልሰማሁም በማለት ነበር የተናገረችው። አሁን እኔ እየምልሽ እትዬ ጋር እትደዊና ሰራተኛዋ የተመረዘ ምግብ ሰታኝ እንደታመምኩ ነው የምትናገሪው በማለት እትነግራታለች። እኔ ምን ብዬ ነው የምደውለው? ምክንያቱም ዶክተሩ ያለኝ ነገር እኮ የለም ብላ ነገረቻት። ኪኒን ክላስ ያገኝና እኔ አወኩባት የእሷን ሲስተም ይህንን መድኃኒት ወስዳ ነው እየታመመችው በማለት ለሰራተኛዋ ሲነግራት እኔ ነኝ አደራ የበላሁት በማለት እትናገራለች። አንቺ ያደረግሽው ነገር የለም፣ ይሄ የራሷ ተንኮልና ጥፋቷ ነው በማለት ለአደይ ዳዊት ይነግራታል። ባርኮቴ ደግሞ ይደውልና በጣም ይዝታል። በህቴ ቀልድ የለም ምን ሆና ነው ይላል። ባርኮትም ስልክ ደውሎ እህቴ ምን ሆና ነው? ለምንድን ነው ስልክ የማታነሱልኝ? በህቴ አልደራደርም ብሎ ለዴቭ በቁጥታ መልኩ ኮስተር ብሎ አናገረው። ምን አባቴ መከራ ውስጥ ነው እየገባሁት፣ ምን አባቴ ላድርጋት ይቺ ልጅ ብሎ ዴቭ ተናገረ። መጨረሻ ላይ እነሱ ወክ ብለው እንደወጡለት ለአደይ ስጦታ
ቀሚስ ገዝቶላት መጥቶ ያንን ልብስ ልበሹ ብሏት እሷ ፈርታ ስትርበተበት ነበረና ከመጡብን ሌላ ችግር ይፈጠራል ብላ በግዷ ለብሰው እሱ አክብሯት ተቀመጭ ሶፋው ላይ ብሎ እጇን ጨበጥ ሲያደርጋት እነሱ አዩት። በጣም ፍቅር ተናደደች። እህቱም ተገረመች። እሱ ግን ስጦታዬን ወደሽው? እንዴት ነው የሚያምረው፣ በጣም ያምርብሻል ብሎ እጇን ጨብጦ ወደ ሶፋው ሊያስቀምጣት ሲል ነው ሁለቱ እየደረሱበት። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ። እንግዲህ የፍቅር የቅናት ጥግ ምን ይደርስ ይሆን? የአደይም የዋህነትና የባርኮትና የዴቭ መልካምነትስ ምን ይደርስ ይሆን? ያንም በቀጣይ የምናየው ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ቤተሰብ።